ናችሁ አዲስ በጣም ማደንቃችሁና አመሰግናችኋለሁ። በጣም ደስ የሚል ነገር ነው ከእናንተ የምሰማው። ብዙ ጊዜ እከታተላችኋለሁ እና እኔ ያለሁት ደግሞ ያው ፈረንሳይ ነው ያለሁት። በጣሊያን ቪዛ ነበር የመጣሁት፣ በአሸንጋይ ቪዛ ማለት ነው። አሁን ግን ያው ትንሽ መጀመሪያ ላይ በመረጃ ስህተት እዛ ሲሰማ የነበርኩ ነገር እና አሁን እዚህ ያለው ነገሮች ትንሽ ከበድ ያለ ነው። ለዛ በፈቃደኝነት ወደ ኢትዮጵያ መመለስ ፈለግኩኝና ኦፊ ሄጄ ያመለከትኳቸው። ማለትም በጽሁፍ ምናምን ሳይሆን እንዲሁ ዝም ብሎ በቃል ጠየቅኳቸው። ሲጠይቃቸው ያው ዴብሊን ስለነበረ ያኔ ሸንጋይ ቪዛ የጣሊያን ዴብሊን ነበረ እና ዴብሊኑ ማለቅ አለበት ምናምን የሚል ነገር አወሩኝ። አንዳንድ መረጃ ሲቀበል ግን ዴብሊን ሳያልቅም በፈቃደኝነት የሚመለሱ ሰዎችን መመለስ ይችላሉ የሚባል ነገር ሰማሁኝ። አሁን ግን በሶሻሌ በኩል ለሶሻሌ ነግሬ እኔ ያለሁበት ቅርንጫፍ ላይ ቀጠሮ አስይዞኝ ለማክሰኞ ቀን ቀጠሮ ሰጥተውኛል። እንዴት ማድረግ አለብኝ? አሁን እነሱን ቀጥታ ወደ ኢትዮጵያ በፈቃደኝነት መመለስ ፈልጋለሁ ብዬ በቀጥታ ቢጠይቃቸው ምናልባት ምን አይነት ጥያቄ ያነሳሉ? ስለ ዴብሊን እስኪያልቅ ጠብቅ ሊሉኝ ይችላሉ ወይስ እንዴት ነው? በጣም አመሰግናለሁ ለጥያቄ። ግን እኔ ጥያቄ አለኝ፣ መልስልሃለሁ፣ ችግር የለም። ምን ነው ለምን ሄደ? እንደዚህ አይነት ደግሞ አያጋጥምም ብዬ ነው። ሰው ከመጣ በኋላ ኧረ ይቅርብኝ እኔ ወደ ሀገሬ እገባለሁ የሚል ወንድም ብዙ ጊዜ አይታይም። ጥቂት ብቻ ነው፣ ብዙ አይደሉም። እና እስቲ ንገረኝ፣ ምናልባት ምንድን ያስወሰነህ ምንድን ነው? ከዛ ስትመጣስ የነበረህ ነገር፣ አሁንስ ደግሞ ወስነህ ገና 1 ዓመት ሁሉ አልሞላህም እና ምንድን ነው እንዲያደረገው? ለምን ወሰን? መጀመሪያ ብዬ ያለው በመረጃ ስህተት ነው። ማለትም እኔ ኢትዮጵያ ላይ ያው የራሴ ስራ አለኝ፣ የራሴ የሆነ ነገሮች አሉኝ። ግን ያው ትክክለኛ መረጃ ባለመቀበል ማለትም አውሮፓ ላይ ያለው ስለ ችግሮች ስለተለያየ ነገር ብዙ መረጃ የሚሰሱ አይኖርም። ባይዘው ኢትዮጵያ ላሉ ሰዎች በዚህ አጋጣሚ ምላቸው እዛ የምንሰማው ነገር እና እዚህ ያለው ነገር በጣም የማይገናኙ ነገሮች ናቸው። ብዙ ዋጋ ከፍለው ምናምን እዚህ ከደረሱ በኋላ ውጭ ላይ ማደር አለ። እንደገና ደግሞ ብዙ በቃ ስትሬስ የሚያደርጉ ነገሮች አሉ። እኔ እንደጠበቅኩ አላገኘሁትም እና መመለስ ፈለግኩኝ። ምክንያቱም እዚህ ዋጋ ከከፈልኩ በኋላ ከማገኘው ነገር እዛ ያለው ነገር ይበልጥብኛል ብዬ በራሴ ብዙ ተማክሬያለሁ። የተሻለም ነው እርግጠኛ ነኝ። እና ያ ነው ብዙ ሰዎች ብዙ ነገር አበላሽተው ይመጣሉ። ግን የተለየ ነገር ወይም በቪዲዮ በተለያየ ነገር የሚያዩት ነገር እውነት ይመስላቸዋል። እዚህ ያለው ነገር ግን የተለየ ነው እና ያ ነው። አሁን እኔ ደግሞ ያው መመለስ በጣም ፈለግኩኝ። ምክንያቱም እዛ ያለው ነገር የበለጠ እንዳይበላሽብኝም ጭምር። በጣም ጥሩ፣ በጣም ጥሩ። ቴንክ ዩ፣ በጣም አመሰግናለሁ። በነገራችን ላይ ይሄ ትልቅ ድምፅ ይሆናል ብዬ አስባለሁ። ትንሽ ኮሚኒቲም ቢሆን ሰው ኢትዮጵያ ውስጥ ሊሰማው ይችላል ብዬ አስባለሁ። ወደ ጥያቄ ስመጣ አንድ ሰው መመለስን ከፈለገ ያለበት ሁኔታ ማቋረጥ ይቻላል። ለምሳሌ የትኛው ሁኔታ? አንተ በሸንጀን በጣሊያን ኤምባሲ በኩል አሻራ እንዳለህ ይታወቃል። በዚህ ምክንያት ፈረንሳይ ሄደህ ጠይቀህ ወደ ፈረንሳይ በቀጥታ ወደ ሀገርህ እንድትወስድህ ኃላፊነቷ መሆኑ እርግጠኛ መሆን መቻል አለባት። የዱብሊን ሕግ በጣም የሚገርመው የዱብሊን ሕግ ምንድን ነው የሚለው? የኃላፊነት ጉዳይ ነው። ማን ነው ለዚህ ሰው ተጠያቂ? የትኛዋ አገር ናት ለዚህ ሰው ተጠያቂ? አንድ ምንድን ነው የምታደርገው? ያች ሀገር አሻራ ስለሰጠች በእሷ በኩል ስለመጣ የእሱን ጉዳይ ሁሉ የምትፈጽም ናት፣ ማባረርንም ጨምሮ። ግን አንዳንዴ ይሄን መተላለፍ ይታያል። በፈቃደኝነት መመለስ እሱንም ጨምሮ ያች ሀገር መውሰድ መቻል አለባት።
አንተ አሁን ምንም እኮ አያስፈልግህም ለመመለስ። ፓስፖርት አለ አይደል ከአንተ ጋር? ፓስፖርት የለኝም፣ በፎቶ ግን አለኝ። ኤምባሲ ሄጄ አሳይቻቸዋለሁ። ችግር የለም። ያው እኛ ኢትዮጵያዊ መሆኑን ይሰጡሃል ይሰጡሃል። በጠፋ ማመልከት ይቻላል። አሁንም ብታመለክት በነገራችን ላይ በፈጣን ራሱ የተወሰነ ብር ነው። በፈጣን እስከ አንድ ወር ውስጥ የሚመጣበት ሂደት አለ። እንደየእንትኑ እንደየክፍያው ነው እና እንደየሀገሩ ሊላይ ይችላል። ያመጡልሃል። ከዛ ወይም ለጊዜው በሌሴ ፓስ ሄድ ዋን ዌይ የምትሄድበትን ኤምባሲ ሄደ ከጠየቅ አንድ ጊዜ የምትሄደ ወደ ሀገር የምትገባበትን ወረቀት ይሰጡሃል። ቀላል ነው። ሌሴ ፓስ የሚባለው ነገር ነው። ሌሴ ፓስ እና እንደውም የራሳቸው ቃል መሰለኝ የፈረንሳይኛ ቃል ነው እና በዱብሊን ሕግ ውስጥ ያለ ሰው ወደዛ ሀገር ነው መጀመሪያ የሚመለሰው። ወደ ጣሊያን ሊመልሱ ይችላሉ ወይም ይቅርታ ሚዩት አድርጉልን። ወይም እራሳቸውም ሊጨርሱልህ ይችላሉ። ግን የሚያስፈልግህ ነገር ሁሉ አሟላ። እዛው ሆነ ወደ ኤምባሲ መሄድ ካለብህ ሄደህ እንትኑን ብታዘጋጅላቸው። አለበለዚያ ራሳቸው የሚጨርሱ ከሆነ ደን ትቆያለህ። ራሳቸው ፍቃድ እንድትፈቅድላቸው ያንተን የመሄጃ ሌሴፓስ እንዲያወጡ ትፈቅድላቸዋለህ። ራሳቸው ከኢትዮጵያ ኤምባሲ ጋር ኮንታክት አድርገው ያንተን ነገር አዘጋጅተው፣ ደግሞም ሰው ሲባረርም በነፃ ዝም ብሎ አይደለም፣ በፈቃደኝነት ሰው ሲወጣ የእጁ ገንዘብ ይሰጠዋል። ዝም ብሎ አይደለም። የጀርመኑን ሕግ አሁን ብናይ ገንዘብ አለ። የሌሎችም ሀገራት ተወሰነ ገንዘብ ይሰጣል። ምክንያቱም ሄደህ እዛ እንዲህ ነው እሳቢያቸው። እዛ ሄደህ በረንዳ ነው እንዴ ወይ ዝም ብለህ ከቦሌ ወጥተህ እንደዛ አይደለም። ቢያንስ የክፍለ ሀገር ሰው ከሆነ ይጠቀምበታል፣ የሆነን ያደርጋል። ስለዚህ ህጋዊ መንገድ ተከትሎ መሄዱ ላንተ መልካም ስለሆነ አሁን ቀጠሮ አለኝ ብለሃል። በቀጠሮ አማካኝነት እነኚህ ነገር ንገራቸው። ኦኬ፣ በጣም አመሰግናለሁ። ያው ምናልባት አሁን አንዳንድ ሰዎች እዚህ ሲጽፉ አይ ቲንክ ፈረንሳይ ይመስሉኛል በጎ በፈቃደኝነቱ ወደ ሀገሩ ለሚመለስ 500 ዩሮ ይላል። አንድ ሰው እዚህ ሊሰጡት ይችላሉ ይላል። ትኬትንም ጨምረው ማለት ነው። ትኬት ተገዝቶ ማለት ነው። ስለዚህ ለማንኛውም እነኛ ሶሻል ሰራተኞችህ ጉዳዩን ያመቻቹልሃል። መመለስ አለብህ የሚሉት ከሆነ ጊዜ ነው እንጂ የሚፈጀው በራሳቸው ነው እንትን የሚሉት። በዱብሊን ሕግ መመለስ ማለት ፖሊሶች ይዘው ሄደው ኤርፖርት ያስቀምጥ። በኤርፖርት ወደ ጣሊያን ትሄዳለህ። እዛ ፖሊሶች ይቀበሉሃል። ከዛ ካምፕ ውስጥ ያስገቡሃል። እንደዚህ ነው። በቃ ምንም እኮ በሰላም ነው ደግሞ። ስለዚህ የደብሊኑን ነገር ምናልባት አሁን ሳመለክት እዛ ይነግሩኛል ማለት ነው ወይ ወደ ጣሊያን? ሁሉም ነገር ይነግሩሃል እዛ። ግን እኔ ሳስበው ሊጨርሱልህ ይችላሉ እዛው። አይ በቃ እዛም ሄዶ ከሚሄድ ከዚሁ መሄድ ይችላል። ምንም ለነሱ ምንም ማለት አይደለም። የእጅ ገንዘብና ቲኬት መግዛት ማለት ከዛ ያችን ሌሴ ፓስ አምጥቶ ደብዳቤ አውሮፓን የምትወጣበት በጎ ፈቃደኝነት እየወጣ ነው የሚለው ደብዳቤ ይሰጥሃል። ያንን ደብዳቤ እያሳየ አገርህ ድረስ መድረስ ነው የሚኖርብህ። በጣም አመሰግናለሁ። ግን በዚህ አጋጣሚ አሁን እዚህ በአንተ ቤት ውስጥ አሁን 279 ሰው ያህል እያዳመጠ ነው። ሌላም ያው እየሰማ ያለ ሰው ይኖራል ብዬ አስባለሁ። መናገር የምፈልገው ብዙ ሰዎች በመረጃ እጥረት እንደገና ደግሞ ብዙ ዋጋ ከፍለው ብዙ ነገር አበላሽተው ከሀገር የሚወጡ ሰዎች አሉ። ብዙ ስራቸውን፣ ቤታቸውን፣ ብዙ ነገራቸውን አበላሽተው የሚወጡ ሰዎች ይኖራሉና እነዚህ ሰዎች ግን መጀመሪያ ትክክለኛ የሆነ መረጃ መቀበል ቢችሉ፣ ብዙ ሰዎችን እንደዚህም ማማከር ቢችሉ፣ ከወጡ በኋላ እዚህ ያለው ነገርና መጀመሪያ ላይ ሲሰሙ የነበሩ ነገሮች በጣም የማይገናኙ ነገሮች፣ ብዙ ፈተናዎች አሉ። ብዙ ሰው ህይወቱ ላይ፣ ገንዘቡ ላይ፣ ጊዜው ላይ ፈርዶ ከወጣ በኋላ እንደጠበቀ ላያገኝ ይችላል። ያንን ቢያስቡበትና ተረጋግተው ነገሮቹን ቢረዱ ብዬ አስባለሁ።
እዚህ ደግሞ አውሮፓ ላይ ያሉ ሰዎችም ትክክለኛ የሆነ መረጃ መስጠት ቢለምዱ ባይደብቁ እዚህ ያለውን እውነታውን ቢያስረዱ የሚል ሀሳብ አለኝ። አመሰግናለሁ። በጣም ነው የማመሰግነው። እግዚአብሔር ይባርካችሁ ወንድሜ። በጣም እውነቴን ነው። እዚህ ያላችሁ በጣም እውነት እኔ በጣም ትልቅ ክብር አለኝ ለአንተ። በነገራችን ላይ በጣም ትልቅ ክብር አለኝ። አገር ቤት አይ ሆፕ በቃ አሁን ጓግተህ መጥተህ ሁኔታውን አይተሃል። በቃ እስከ መጨረሻው ወጥቶልሃል። አንተ ጥሩ ነገር ማድረግ ትችላለህ በአገርህ እና በተለይ ደግሞ መጨረሻ ላይ እዚሁ አገር እዚሁ አውሮፓ ላለን ሰዎች የተናገርከው ነገር በጣም አስፈላጊ ነው። በጣም መስማት አለብን። እኛም እውነቱን ትክክለኛውን እንናገር፣ እንደግፍ፣ ትክክለኛውን እንናገር፣ ያልሆነ ውሸት አንናገር። አገር ቤት ላለው ሰው ውሸት አንናገር ብለዋልና በጣም ይሄ ትልቅ ነገር ነው እና በጣም አመሰግናለሁ ወንድሜ። መልካም ምሽት ይሁንልህ። ቻው ቻው። እሺ፣ አመሰግናለሁ። ሰላም ሁኑልኝ። ቻው ቻው።